እንኳን ደስ ያላችሁ። ኢትዮጵያ ሀገራችን ለመጀመሪያ ጊዜ ፍትህ አገኘች። ኢትዮጵያ ሀገራችን ላይ ለመጀመሪያ ጊዜ ፍትህ ሰፈነ። እዚህ ጋር በምስሉ የምትመለከቱት አባት እጁ ላይ ያያዘው ሙዝ ወይም ካሮት ወይም ደግሞ ሌላ ፌስታል እንዳይመስላችሁ። እጁ ላይ ያያዘው የገዛ ጓደኛው ልጁን ሊደፍርበት ሲል አናቱን ከፈለጠው በኋላ ሁለት ቦታ ኤርትራና ኢትዮጵያ አድርጎ አናቱን ከለየው በኋላ በዚህ መልኩ ሽሮ መብያውን ቆርጦ በአደባባይ ህዝብ ያየ የሰው መሳቂያ ያረገ ከተማው ማለ ይዞ እየዞረ ነው የምትመለከቱት። ዝርዝሩን እንዴት እንደተፈጠረ ከመጀመሪያ ጀምሮ በደረሰኝ መረጃ መሰረት ልንገራችሁ። በመጀመሪያ ይሄን ቪዲዮ ስታዩት ሁሉም ህዝብ እንዲያይ ላይክ፣ ሰብስክራይብ፣ ሼር የምትለዋን መንካት እንዳትረሱ። ህዝብ ማየት አለበት። ቪዲዮዬን እስከመጨረሻ በማየት እናንተም ደስ ይበላችሁ። ገባችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዚዬ ዩቲዩብ ቻናል ቤተሰቦች ስሜን ራሱ ለማቋላ በጣም ደስ ብሎኛል ዛሬ። በቃ የሆነ ልባችሁ ሙሉ የሚያደርግ ነገር መረጃ ስታገኙ ደስ ይላል። በቃ እና የቻናል ቤተሰቦች እንዴት ናችሁ? ኢድን እንዴት አሳልፋችሁ? አልহামዱሊላህ እኔ ትንሽ አፍንጫዬ ሳይነስ እያመመኝ ቢሆንም ምንም አልልም። ኢድ አሪፍ ነበረ። እንግዲህ ረመዳናችንን አላህ ይቀበለን። ረመዳናችንን ከተቀበላቸው ሰዎች ያደርገን ነው የሚባለው። እና ዛሬ ይዤላችሁ የመጣሁት መረጃ መግቢያዬ ላይ ሰምታችሁታል አይደለ? ቪዲዮዬ በጣም ደስ ያለኝ ቀን ነው ማለት በቃ የሆነ የማትጠብቁት ነገር ከማትጠብቁት ሰው ስትሰሙ በጣም ትገረማላችሁ። አሁን በምስሉ ላይ መግቢያዬ ላይ ያሳየዋችሁ ቪዲዮ አንድ አባት ኢትዮጵያ ውስጥ አንድ አባት ለረጅም ጊዜ ጓደኛ አለው ከራሱ ጋር ወጥቶ የሚገባ ልጁን አብሮ ያሳደገ ወንድ ልጅ እኮ በልቶ ካጅ ነው እኮ ወንድ ልጅ እንደ ልጁ አርጎ ያሳደጋትን ልጅ ለመጥፎ ተግባር አህያ ነው ወንድ ልጅ ሐሳብ የለውም። ብዙ ጊዜ አብዛኛው ወንዶች እንደው ሁላችሁንም አላልኩም እኔ አንዳንድ ወንዶች በጣም ጥሩ ወንዶች አላችሁ ስነ ስርዓት ያላችሁ በስነ ስርዓት ያደጋችሁ እኔ ሁላችሁንም አላልኩም። ወንድ ልጅ ግን አብዛኛው ወንድ ከብት ነው። ያሳደጋትን ልጅ ያያት ቤት ውስጥ ያያት አብልቶ አጉርሶ ያሳደጋትን ልጅ ለቆሻሻ ተግባር ይመኛል። በጣም ከመውረዱ የተነሳ በልቶ ካጅ ነው። ብዙ ጊዜ ወንዶች እንደው ከ100% ብታገኙ ነው ጥሩ ወንድ አለ እንደው አሳድጎ ባዳ እንደሆነች ያወቀ አሳድጎ እንደ ልጁ አይቶ የሚያኖራት ወንድ ቢኖር ይሄ አላህ የመረቀው ነው። ገብታችኋል አይደለ? እና እንደነገርኳችሁ ይሄ አባት ለአመታት ይሄ ጓደኛው ከራሱ ጋር አብሮ እየኖረ ከራሱ ጋር አብሮ እየበሉ አብሮ እየጠጡ ብዙ ነገር ልክ እንደ ሴት ጓደኛሞች ብዙ ነገር አብሮ አሳልፈው ክፉንም ደጉንም አብሮ አይተው ከሆነ ቀን ከዕለታት የሆነ ቀን በዚህ 3-4 ቀን ውስጥ ሰውየው ቤቱ ይሄዳል። ቤቱ ሲሄድ ሶሪ አንዴ ስልክ እየገባብኝ ስለሆነ ይሄ ጓደኛ ተብዬው ቤቱ ይሄዳል። ቤቱ ሲሄድ ሲመለከት ልጅቷ ብቻዋን ነው ያለችው ቤት ውስጥ ብቻዋን ያገኛታል። እናትም የለችም ቤት ውስጥ ወንድምም የለም አባትም የለም ብቻዋን ያገኛታል። እንግዲህ እሱ ራሱን ያሳደጋት ኮረዳ ወጣት ልጅ ናት። ገና ራሱ ያያት ያደገች ልጅ እንግዲህ አስቡት ይሰማችሁ በልቶ ካጅ መሆኑ ምን ያህል ወንድ ልጅ በልቶ ካጅ እንደሆነ አስቡት ምን ያህል እንደሆነ። ከዛ ልክ አባትዮ ከቤት ወጥቷል እናትም የለችም ወንድሞችም የሉ ትግል ይጀምራሉ ማለት ነው። ልጅን ሊደፍር የመጣው ሰውዬ ትግል ይጀምራሉ። ቤት ውስጥ ይታገላሉ። እሷ አትነካኝም እሱ ሊደፍር እሷ አትነካኝም እሱ ለመጥፎ ለሰይጣናዊ ተግባር ተመኝቷት ማለት ነው። በሚታገሉ በሚደባደቡ ሰዓት ሰውየው በመጨረሻም እሷ ሴት ነች ያው ተሸነፋለች። በምትወድቅበት ሰዓት ገና አዘልኩ ሲል ከኋላ አባት ይመጣል። ድምጽ ሰምቶ ቀስ ብሎ እንዲሻይ የገዛ ጓደኛው ልጁ ላይ መጥፎ ተግባር ሊፈጽም ተዘጋጅቷል። እንደሮጠ እንደበረረ ገባና በመጥረቢያ አናቱን ሁለት ቦታ እንደ ኤርትራና እንደ ኢትዮጵያ ከከፈለው በኋላ ልጁን ያነሳል፣ ልጁን ያድናል። ልጁን ካስቀመጠ በኋላ ምን ያደርጋል? ይሄ ለከፈለውን ወጣት እንደነገርኳችሁ መግቢያዬ ላይ
ሽሮ መብያውን ወይም ደግሞ መሽኛውን ከቆረጠ በኋላ አደባባይ ወጥቶ መጮህ ጀመረ። ሰውየው ምንድነው ሲባል ህዝብ ተሰብስቦ ምንድነው ሲባል አንጠልጥሎ እንትኑን ይዞ ፈጣሪ ቅሪ በላይ ልጁን ሊደፍርበት ሲል እንዲህ እንዳደረገ ሰውየው ተናግሮ ህዝብ አደባባይ ህዝብ በተሰበሰበበት በአደባባይ ቪዲዮን አስቀምጥላችኋለሁ። ሰውየው እንዲይዞ እንደ እንትን ማለት ነው እንደ ዕቃ እንደሆነ ነገር እንደ ኖርማል ነገር ማለት ነው እንደ ኖርማል ነገር እንዲይዞ በህዝብ መሃል ሶሪ አፍንጫዬ ሳይነስ ስላለብኝ በየመሃሉ ቆሰቁሰኛልና እና ህዝብ መሃል ይዞ ይሄን እንትን እያለ በህዝብ መሃል ሰው በተሰበሰበበት በዚህ መልኩ ሰውየው ተዋርዶ ይሙት ይዳን አይታወቅም። ሰውየው ቢድንስ ራሱን አያጠፋም? እኔ የምለው ቢድን እንኳን ማለት ነው አሁን ተፈረቀሰ የተባለው ሰውዬ እንዴት ይድናል? ይሄንን እንዴ በጣም ከባድ ነው። ይድናል ማለት አይቻልም። ግን ቢድን እንኳን ራሱን ነው እንጂ ማጥፋት ያለበት። አይኑን ሞልቶ ከሰው ጋር አብሮ መቼስ አይኖርም። ይሞታል። በርግጥ ፈጣሪ ነው የሚያውቀውና እስካሁን ድረስ እገዛ እየተደረገለት ነው ሲባል ነበር። እንዴት ነው እገዛ የሚደረግለት? ሐራሚ እኛ ሀገር የተለመደ ሆኗል። ህፃናትን መድፈር፣ ህፃናትን ማስፈራራት፣ መግደል፣ ሴቶች ላይ ተጽዕኖ ማድረስ፣ ሴቶችን መግደል፣ ሴቶችን መቀጥቀጥ፣ መምታት፣ ማንቋሸሽ፣ በጣም ብዙ ነገር እኛ ሀገር የተለመደ ተግባር ተደርጎ ተወስዷል። ራሳችን ለራሳችን ፍትህ ካልሰጠን ራሳችን ለራሳችን እንድንከበር ካላደረግን ማንም አያከብረንም። ይሄ አባት ፍትህ እንደሌለ ስለገባው ሀገራችን ላይ ምንም አይነት ህግ እንደሌለ ስለገባው ምን እያየን እኮ ነው። ሄቨን ታቋታላችሁ። ህፃን ሄቨን ከዚህ በፊት ምን በሚያክል ሰውዬ የ8 ዓመት ልጅ ተደፍራ ጭራሽ ክሱን ሊያወርዱለት ክሱ እንዲቀነስለት እስሩ እንዲቀነስለት ይቅርታ ስልክ ገብቶብኝ ነው እስሩ እንዲቀነስለት ጭራሽ ተከሶ የመንግስት እንጀራ እየበላ ሆዱና ቦርጩ እንዲያክለው ነው የሚወጡት። በአሁን ሰዓት ውስጥ እስር ቤት የገቡ ሰዎችን ሲወጡ እንዲወፈረው ደልበው ነው የሚወጡት። ህፃን ልጅ ደፍረው 6 ወርና 7 ወር ታስረው ነው የሚወጡት። ይሄ ሰውዬ ህግ እንደሌለ ገባው፣ ፍትህ እንደማያገኝ ገባው። በራሱ መንገድ ፍትህን ፈጸመ። ይሄ ሰውዬ ታዲያ ቢታሰር ይቆጨዋል? መነጋገሪያ በቃ ቢታሰር ይቆጨዋል? ይሄ ሰውዬ አይቆጨውም። ከዚህ በኋላ ሁሉም ሰው ራሱ ለራሱ ፍትህ እንዲሰጥ በቃ ከላስ እንደዚህ አይነት ተግባር ያደረገ ሰው እንዲህ ሲያደርግ ማስገባት ነው። ገብቷችኋል አይደል? እንጂ እንዴት ሆኖ ነው? በጣም እኮ ከባድ ነው። በጣም አስጨናቂ ነገር እኮ ነው። እና የእውነት በጣም ከባድ ነገር ነው። በእርግጥ ሲሰማ ሊከብድ ይችላል፣ ሊያሳቅቅ ይችላል፣ ሊደብር ይችላል። ግን ደግሞ በጣም እንደኔ በቃ ሰውየው በጣም ጎበዝ እንደሆነ አባትየው በጣም በቃ ይሄን ለማድረግ ማሰቡ ራሱ በራሱ መንገድ ፍትህ ለመስጠት ማሰቡ ራሱ ትልቅ ነገር ነው። በጣም አሪፍ ነገር ነው። ስለዚህ ራሳችሁን ጠብቁ፣ ልጆቻችሁን ጠብቁ። ማንንም አትመኑ። የራሳችሁ ደም እስካልሆነ ድረስ እንደው ዛሬ የራሳችሁ ደም የሆነ ሰው ራሱ በጣም እንትን ብሏል፣ በጣም ተቀይሯል። የራሳችን ደም ቢሆን ራሱ ሰይጣን ሆኗል ሰው። ስለዚህ ራሳችሁን ለመጠበቅ ጥረት አድርጉ። እንግዲህ በቀጣይ መረጃ እስከመጣላችሁ ድረስ ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አዳዲስ መረጃዎች ሲኖሩ ይዤላችሁ እንድመጣ ልክ ቪዲዮን ስለቀው እናንተ ጋር የመድረስ አቅም አለው። እናንተ ላይክ ስታደርጉ፣ ሰብስክራይብ፣ ሼር ስታደርጉ ልክ አዲስ ቪዲዮ ስለቅ እናንተ ጋር የመምጣት አቅሙ ፈጣን ነው። እንዳልኳችሁ እንደዛ አድርጉ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላምና ጤና ፍቅር ለሀገራችን ይሁን። አላህ ይጠብቃችሁ። መልካም ጊዜ